እዛ ወደዚህ ስመጣ ጸጉሬን ተቆርጬ $100 ነው የከፈልኩት። እዚህ አትቆረጥም ነበር እንዴ? ለምን እዛ ተቆረጠ? የመጀመሪያው ጥያቄ ባለቤትሽ ስንት አይነት የወጥ ቅመሞች ያውቃል? አብሽና ቅመም ይላል። ወይ ዱላ በዚህ አጋጣሚ እውነት ወይ እንተዋወቃለን ወይ ልንባባል በእሑድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ዛሬም እንደ ሁል ጊዜው ሳምንታችንን ጠብቀን 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው። በያላችሁበት ቀናችሁ ያማረ ይሁን። እንግዶቻችን እንኳን ደህና መጣችሁ። እንኳን ደህና ቆይሽ። መጀመሪያ እናንተ ልተዋወቃችሁና እናንተ ደግሞ እርስ በርስ እንዴት እንደተዋወቃችሁ ትነግሩናላችሁ ማለት ነው። ስሜ ዘነበች ሀሰን ይባላል። ባለቤቷ አብዲ እንድሪስ። አና ዳምና ሮምሳ ገላና። አይሻ ሸበቶ። አንዋር መሐመድ። እንኳን ደህና መጣችሁ በድጋሚ። እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ እንስማ። ከነ አንዋር ጀምራለሁ። እሺ ትውውቃችን 2013 መሀል አካባቢ ነው። የቆየነበት ደግሞ በትዳር 5 ዓመታችን እና 2 ልጆችን አፍርተናል። ዓመተ ምህረቱን ነገርከኝ። 5 ዓመት እንደቆያችሁ ነገርከኝ። እንዴት እንደነበረች ግን ያቺ አጋጣሚ? ትውውቃችን በሂቴ በኩል ነው እና የተዋወቅነው በዛ መንገድ ነው። ከተዋወቅን በወራችን ነው የተጋባነው። እንድትጋቡን ያስተዋወቋችሁ እነሱ? በቃ እንደዛ ነው። እነ ፍሮምሳስ አናና ፍሮምሳ እኛ የተዋወቅነው በጣም ቸርች ትመላለሳለች ነበር። እንደጋጣሚ ሆኖ እኔ እዛ አካባቢ ነበር የምኖረው። በዛ ሂደት ነው አያሁት። ከዛ ተከትዬ እያናገርኳት ምናምን ተዋወቅን። በሪሌሽንሺፕ 2 ወር ምናምን ከቆየን በኋላ ወደ ትዳር ገባን። በትዳር 2 ዓመት አስቆጥረናል። አንድ ልጅ ወላጆች ነው። እሺ እስቲ እነዘነበችስ? እሺ ተዋወቅ ነው ማለት ነው። ቦሌ ኤርፖርት ውስጥ ነው። አንድ የኔ ዘመድ ነበረች ከውጭ መታ። አጋጣሚ እሱ ደግሞ ታክሲ ስራ ላይ ነበረ። ከዛ ኮንትራት ስፈልግ አጋጣሚ ረዳቱ በጣም ቅጭቅጭ ያለ ነበረ። ከዛ ነው እኔ ጋር ምናምን ሲል እሱ ጋር ገባን። ከዛ በዛ አውቶቡስ ተራ አካባቢ አልጋ ሚያዝ ምናምን ብለን ስንጠይቅ እነሱን አስይዛችኋለን ምናምን አሉ። አመናችኋቸው? አመናቸው። ብዙ ጊዜ አጭበርባሪዎች አሉ ስለሚባል ነው ይሄን በጣም ተጠራጥሬ ነበር እኔ በተለይ እሷስ ምንም አልመሰላትም። እኔ ተጠራጥሬ ነበር። ከዛ እና እንዴት ይሻላል ምናምን ስትል በቃ እንመናቸውና አልጋ ያስይዙን ከዛ ይሄዳሉ ምናምን አልኳት። እሷን ዛሻለች። አጋጣሚ እሱም ጥሩ አልጋ ሲያዘንና ከዛ በቃ ከዛ በኋላ ስልክ ተቀያየርን። ማታ መተው ራት ካልጋበዝ ነው ምናምን አሉ። ከዛ አጋጣሚ ደግሞ እኛ በቃ በጣም ፈራን። ከዛ ረዳቱም በቃ ምራት ምናምን እንበል ሲል በቃ ግዙልና አንጡልን አለ እንጂ አብረን ቁጭ ብለን አንበላም አላችሁ። እሺ ከዛ ሻለን። ከዛ መጡልን እዛው ሩማችን በላን ተኛን። ከዛ በቃ ምን ነበር ያመጡላችሁ ምግብ? አጋጣሚ ረሳሁት። እሱ የሚረሳ ምግብ ነው። ረሳሁት። በጣም ቆይቷል። እስቲ አብዱ አስታውስ እስቲ ምግቡ የከፈለ አይረሳም ብዬ። የዛሬ ስንት ዓመት መሰለሽ? የዛሬ 15 ዓመት ነው ትውውቃችን። ያው በጓደኝነት 1 ዓመት ቆይተናል። በትዳር ደግሞ 14 ዓመት አስቆጥረን የ3 ልጆች አባትና እናት ነን። ያ አጋጣሚ ነው እንግዲህ ለትዳር ያበቃን። እውነት እንዳለችው ጥሩ አጋጣሚ። የዛኔ ይዘን ነው ምንም አይዋሽም፣ በየአይነት ነው። የሚገርም አጋጣሚ ነው። እንደው በዚሁ እንድናነሳው ግን ኤርፖርት ብዙ ጊዜ እንትን ያጋጥማል፣ ይሄ ሰዎች መሰረቅ፣ መጭበርበር ምናምን እና እንደዛ ያጋጠማቸው ሰዎች አጋጥሟቸው ያውቃሉ እናንተ? እኔን አጋጥሞኝ አያውቅም። እውነት ለመናገር አሉ፣ ሁም ብለው እንደዛ የሚሰሩ አሉ። በዚህ አጋጣሚ ሰዎች እንዲጠነቀቁ ግን የሆነ መልዕክት ብንነግራቸው። አዎ አሉ። ገጠመኝ ነው። አሁን ቀን ላይ እንደዛ አይነት ነገር የለም። ምናልባት ማታ ነው። አዳር ላይ እንደዛ አይነት ፋውል ሊሰራ ይችላል። እኛ በምንሰራበት ጊዜ ቀን ነበር የምንሰራው። የዛሬ 15 16 ዓመት አሁን ቀርቷል። ያ ዘመን አለፈ። ለትዳርና ለሶስት ልጆች ወላጆች እሷን ሰጠኝ። በቃ ከዛ በኋላ ሄጄ አላውቅም። ከነሱ በኋላ ስራው ቆመ? አዎ ስራውን አቆምኩት። ለምን? ወደ ሌላ ፊልድ ገባሁ። ትዳር ውስጥ ይገባ። እሺ እኔና እናንተ ይሄን ያህል ከተዋወቅን በመጀመሪያ ዛሬ ወደ ውጭ የምሸኘው ባሎችን
ከሚስቶች ጋር ቆይታ እናደርግና ተመልሰን ደግሞ እንገናኛለን። እሺ ባሎችን ሸኘን ከሚስቶች ጋር ቆይታ ልናደርግ ነው እና ወደ ጥያቄዎቼ ከማለፌ በፊት ግን ሶስታችሁም ባለትዳሮች ናችሁ። ትዳር እንዴት ነው? ትዳር አሪፍ ነው አልሐምዱሊላህ። ብዙ ነገር ትማሪበታለሽ። ትዕግስት የሚፈልግ ነው ትዳር ማለት ዝም ብሎ ቀልድ አይደለም። ወላሂ እውነቴን ነው። በጣም ትዕግስት ይፈልጋል። በልጅ አስተዳደግም በጣም ትፈተኛለሽ። ቤት ውስጥ ብዙ ትዕግስት ይፈልጋል። ስለዚህ ታጋሽ ብንሆን ጥሩ ነው። ሴቶች እላለሁ ከኔ ጭምር ማለት ነው። እኔም ሆኜ ሳይሆን ያው ከኔ ጭምር ታጋሽ እንሆን ነው። አናስ ጥሩ ነው። ትዳር ጥሩ ነው። ምን ትመክሪያለሽ ለወጣቶች? አግቡ ነው የምለው። በቃ ብቻ ማለት እሷ እንዳለችው ነው። ድሮ ጊዜ ማለት ነው የኛ ልጅ 3 ነን እኛ። በቃ ሌላ ልጅ አሳድጌም አላውቅም። እኔ ላይ የተወለደችው በ2 ዓመቴ ነው የተወለደችው። የመጀመሪያ ልጅ ነሽ አንቺ? አይደለም ሁለተኛ ነኝ እኔ። እሺ ህፃን አሳድጌ ስለማላውቅ በቃ ልጆች ሲያለቅሱ ምናምን በቃ ምንም አይመስለኝም ነበር። አሁን ግን ከወለድኩ በኋላ በቃ የሆነ ስሜት እየተሰማኝ ነው መጣ አይደለ? እንዴት ነው ክብደቱ? ምንም አይደል። እየለመድሽ ነው አሁን በደንብ? አዎ። እሺ አይሻስ? ትዳር ማለት በጣም ደስ የሚል ህይወት ነው ማለት የሆነ ከአንድ 2 ይሻላል ካለሽበት ማለት ሴት ላጤ ወይም ወንድ ላጤ ሆነሽ ከምትኖሪ ለብቻሽ ከምታስቢና ለሁለት ከምታስቢ አንድ አይደለም። እኔ የምለው ትዳር የሚመስል ነገር የለም። እኔ ጨምረዋል። እሺ ጨምር። ትዳር ማለት ነው አንድ ሰው አልገባም ብሎ ካለ ማለት ነው መቼም አይገባም ደፍሮ እስካልገባ ድረስ ማለት ነው። ምክንያቱም ዛሬ የተሻሻለ ነገር ላይ ከገባሽ ብዙም እንትን አይሆንም፣ ወጥ አይሆንም። ግን የሌለው ላይ ከገባሽ እያደገኝ አሁን ምንም የለንም ነበር ወላሂ። አሁን አልሐምዱሊላህ ብዙ ነገሮች ተቀይረዋል። ብዙ ነገሮች የእሱም ጸባይ የኔም በቃ ሁሉ ነገር እድገት እያሳየን ነው እንጂ ቁልቁለት አላሳየን ወላሂ ነው። ስለዚህ ከአንድ 2 ሆኖ ይሻላል፣ አብሮ መስራቱ ይሻላል፣ መተጋገዙ ይሻላል። ስማማለሁ። ወደ ጥያቄዎች ቀጥታ አልፋለሁ። ግን ጥያቄዎቹን ስጠይቅ እየተያየን ደግሞ አይደል ነገር ባይን ይገባል ይባላል። ዘነበች ጋር ቁጭ ብዬ ደግሞ ልላንሳ ጥያቄዎች። እሺ ወደ መጀመሪያው ጥያቄ ሳልፍ የመጀመሪያው ጥያቄ ባለቤትሽ ስንት አይነት የወጥ ቅመሞች ያውቃል? 2 ያውቃል። ምንና ምን? አብሽና ቅመም ይላል። ቅመምማ ቅመም ራሱ ነው የሚለው እሱ። እውነት እንዲሁ ካለ ነው ግን ነጥብ የምሰጥሽ። እሱ መጥቶ አብሽና ቅመም ካለ ነው ነጥብ የምሰጥሽ። እሺ ምናልባት ምንም አያውቅም። አያውቅም ምንም አያውቅም በሚል ያዘው። እሺ በርበሬ በርበሬ። ስለዚህ አንድ ነው የሚያውቀው ማለት ነው። እሺ ወደ ሁለተኛ ጥያቄ አልፋለሁ። ሁለተኛ ጥያቄ ደግሞ ቤት ውስጥ ከሚያስፈልጉ መሰረታዊ ነገሮች ውጪ ባለቤትሽ ገንዘብ ባገኝ አረግልሻለሁ የሚልሽ ምንድን ነው? ለእኔ የአንገት ሐብል። የአንገት ሐብል የወርቅ ነው? የወርቅ ሐብል እገዛልሻለሁ ባገኝ። ይሳካለት ነው። ዱዓ እናደርጋለን ኢንሻአላህ። እሺ እኔም እንደዛው ነው የምልህ። የአንገት ሐብል የወርቅ ነው አንቺም? ስለዚህ የወርቅ የአንገት ሐብል እንበለው። እሺ እኔ ሽርሽር የት ነው ሽርሽሩ? ግልኛ ማለት የሆነ አዲስ አበባ ውስጥ ሆኖ ወጣ ማለት። ስለዚህ ሽርሽር ብዬ ለያዘው መልሱ ሽርሽር ይላል። እሺ ባለቤትሽ የግድ ሬስቶራንት ወይ ሆቴሎች ውስጥ ምግብ መብላት ቢኖርበት ምን ሊበላ ይችላል? ፍርፍር አና ፒዛ መብላት ይወዳል። ፒዛ ፍርፍር ቤት ውስጥ የማይሰራ ፍርፍር እንዴት ነው? እኔ አሁን ውጭ ሬስቶራንት ብትሉኝ ቤት ውስጥ የማልበላውን ነገር ነው ውጭ የምበላው። እኔ የኔ ነው የኔ ልላል። ጥሬ ስጋ ይኖርልኝ ይስተካከል። እሺ ጥሬ ስጋ የሀና ጥሬ ስጋ ሆኗል። እሺ ጥያቄዎቻችንን ጨርሰናል። እንግዲህ ቀጣይ የምናደርገው ምንድነው? ባሎችን እንጠራለን፣ የእነሱ ምላሽ ደግሞ እንሰማለን። አብራችሁ ቆዩ። እንኳን ደህና መጣችሁ ባሎች። እንኳን ደህና ቆያችሁ። እንዴት ነበር ቆይታችሁ? ቆይታ ምርጥ ነው። ጥሩ ነበር። ወደ ጥያቄዎቹ ከመግባታችን በፊት ምንድን ነው የምናደርገው? እስቲ የሚነግረኝ ከባሎች ፍቅራችን ነው እንገላለጽ።
ካላችሁት በቃ በሉት ተገላለጹ። እሺ ልጀምር። አዎ አመሰግናለሁ ይሄን እድል ስላገኘው። ፍቅሬን እንትን ብዬላት አላውቅም፣ ገልጬላት አላውቅም። ለምን? በተግባር ነው ማለት ያ በተግባር እሱ ነው የሚበልጠው። ባይዘው ትልቁ ነገር ታውቃለች እሷ። ትስማሚያለሽ አይሻ? አዎ። እና በጣም ነው የምወዳት፣ የልጆቼ እናት። ሺህ ዓመት ትኖርልኝ። እሺ አይሻስ? እወደዋለሁ፣ ሁሌም ኑርልኝ፣ አከብርሃለሁ፣ አፈቅርሃለሁ። እወድሃለሁ የምትለውን ግን ለእሱ ድገሚልን። እወድሃለሁ። ያው በተግባር ቢበልጥም ግን ቃልም ደግሞ ወደ ልብ ይገባል አይደለ? ስለዚህ ደስ ይላል፣ ይደጋገፋል አብሮ። እሺ እነ ሀናስ? ልጀምር? አዎ ትችላለህ እንዴ። ያላንቺ ምንም ነኝና ሺህ ዓመት ኖርልኝ። እግዚአብሔር ረጅም ዕድሜ ከጤና ጋር ይስጥሽ። እወድሻለሁ። እኔም እወድሃለሁ። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የማፈቅርህ። ሁሉ ነገሬ ላይ በቃ ኖርልኝ። አሁን ደግሞ ወደ 15 ዓመት ወደ አስቆጠረ ትዳር ነው የምንመጣው። እናንተ ብዙ ግጥም ሁሉ መጻፍ ይቻላል እኮ። ይቻላል። ያው እኔ ዘነበች ሀሰን ዘኔ ነው የምላት። የልጆቼ እናት ረዥም እድሜና ጤና አላህ ይስጥሽ፣ ኖሪልኝ እላለሁ። የልጆች አባት የኔም አባት ነህ። ልጆቼ ብቻ ሳይሆን የኔም ነህ። ረጅም እድሜ አላህ ይስጥህ፣ ጨምሮ ጨምሮ ይስጥህ። ኖርልኝ፣ አፈቅርሃለሁ፣ እወድሃለሁ። ፈጣሪ እንግዲህ ትዳራችሁን ይባርክላችሁ አይደል? አሜን። ወደ ጥያቄዎች የለፋው ይፈቀድልኛል። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ስንት አይነት የወጥ ቅመም ያውቃል? 3 ምን ምን ናቸው? ኮረሪማ፣ ነጭ ሽንኩርት፣ ጥቁር አዝሙድ። አመሰግናለሁ። እስቲ አይታ ደግሞ አንቺ ደግሞ ሲያሳይልኝ። እሺ ፍሮምሳ 3 እሺ ምን ምንድን ናቸው? እስቲ ዝርዝሩ። አብሽ፣ በርበሬ፣ ኮረሪማ። እሺ አሳይ። አብሽና ቅመም ራሱ ነው ያለችኝ። ቅመምማ ብዬ ነው የምጠይቀው ስላት አይ ቅመም ነው የሚለው አለች። አና ግን እውቀታችሁን ሳላደንቅና ሳላከብር አላልፍም። አሁን ወደ አብዲ ደግሞ ልምጣ። እኔ ምንም 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 አዎ ምንም ምንም አላውቅም። እስቲ ያሳይልኝ። እንዴት ግን ምንም አታውቅም አብዲ? እኔ እንጃ አላውቅም። እኔ ምንም አዎ እንዴት ስትበላ ይሄኛው ግን ይጣፍጣል ወጡ ዛሬ ምንድን ነው ያጣፈጠውም አትልም? አለ ሁሌ የጣፈጠ ምግብ ነው የሚቀርብልኝ እንኳ አትጠይቅም? ምንድን ነው እንደዚህ ያጣፈጠው ግን አትልም? ደስ አውቃቂር የሚያወጣ የለም። ውይ ዱላ፣ በዚህ አጋጣሚ እውነት ውይ ምን ይላል? ተይኝ አልኩሽ። የሆነ ጫውም ከበዛ አቃቂሯን አውጥቶ ነው የሚበላው እንጂ ዝም ብሎ ጨው ግን አይበላም። እውነት እኮ ነው። አይ ጫውም ትሁን ቅመም ትሁን ካነሳት ይሄ ዛሬ ደግሞ የተሰራው ምንድነው ነው? አንቺ በሰፊው አስለምደሽ ነው። አሪፍ ሁሌ የሚጣፍጥ ነው በለው አለ። ግን እንደዚህ ያገኘውን አይበላም ሲጀመር። አዎ አልበላም። ባህሪው በጣም በእርግጥ ያው ካልተመቸኝ ቤትም አልበላም። ይቀር ትተዋለህ ቢርብህም። በፍጹም ሌሎቻችሁም እንደዚህ ናችሁ እንዴ? በሚጥሚጣ እንጀራ የሚበላል እኮ በጣም ሰው ቤት ሄዶም ተነስቶ ብድግ ብሎ ነው የሚወጣው። አልበላም። አስቸጋሪ ካልተመቸው በቃ ጣጣም በሱ የወጡ ልጆች አሉ። አሁን ልጆቹ ትንሽ አሁን እያሉ ነው ሁሉ። በተለይ ሽንኩርት ፈጦ ካዩ አንበላም፣ እሱም አልበላም ስለሚል በቃ በዚህ መሀል ዘነበች ስቃዩን ብልት። እንግዲህ አላህ ይሁንሽ ነው የሚባለው። እሺ ወደ ሁለተኛው ጥያቄ አልፋ። ሁለተኛው ጥያቄ ባለቤትሽ ቤት ውስጥ ልብ ብላችሁ ስሙኝ ባሎች፣ ባለቤትሽ ቤት ውስጥ ከሚያስፈልጉ መሰረታዊ ነገሮች ውጪ ገንዘብ ባገኝ እገዛልሻለሁ የሚልሽ ምንድነው ነው ጥያቄው። ፍሮምሳ ካንተ ነው የምጀምረው። የአንገት ወርቅ። የአንገት ወርቅ አቤት አሳይ።
እሺ አብዲስ? እኔ ወርቅ ወርቅ የምን የአንገት የአንገት እሺ አንዋር? የጫማ ጫማ አሳይል። ምንድን ነው? ሽርሽር ሽርሽር ግን የት ነው ቦታውን ብናውቀው ደስ ይለናል። አውርተን እናቅም። ይሄ ግን ሽርሽር ብላታል አላልኳት አላልካትም? ሊድ ይችላል ብለሽ ገምተሽ ነው ነው ወይስ የምትፈልጊው ግን እሱ ነው እንደው ቢያደርግ ይላል ብዙ ጊዜ ይላል። ረስቶት ሊሆን ይችላል እንጂ ረስቶት ሊሆን ይችላል እንጂ ብሏል ብለሃል እየተባለ ነው አኗር። አይ በቃ ሊሆን ይችላል። ያው እኛ ወንዶች ትረሳለን። ጠዋት ወጥተን ማታ ነው የምንገባው። አዎ እውነት ነው። ኧረ አሁን ሁላችንም አንድ ሆነን አልኩ አይደል? ለማንኛውም ሁላችሁም እንግዲህ ያሰባችሁት ደግሞ እንዲሳካ ልመኝ። በዚህ ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። ሶስተኛውና የመጨረሻው ጥያቄ ባለቤትሽ ከቤት ውጭ ሬስቶራንት ወይ ሆቴል ሄዶ መብላት ቢኖርበት ምን ሊመገብ ይችላል ነው አኗር? ስጋ ስጋ ሻፈይል ጥሬ ነው ወይስ የበሰለ ነው? አይ ጥብስ ነገር ጥብስ ነገር። እሺ ፍሮምሳ? ጥሬ ስጋ ጥሬ ስጋ ሳይልኝ። እሺ እሺ አብዲ? እኔ ከቤት ውጭ ሆቴል ክትፎ ክትፎ ሻፈይል። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። በመጀመሪያው ዙር አንዋርና አይሻ 0 ነጥብ፣ ፍሮምሳና ሀና 10 ነጥብ፣ አብዲና ዘነበች 10 ነጥብ። የመጀመሪያ ዙር እንግዲህ ይሄንን ይመስል ነበር። ሁለተኛው ዙር አለ። ሁለተኛው ዙር ላይ ደግሞ ነጥብ ይቀየራል። ከዛ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነሱ ጥያቄ ስንት ነጥብ ያሰጣል? 25። አይ ሁላችሁም ይመለሳል። በቀጣይነት ሚስቶችን እሸኝና ከባሎች ጋር ቆይታ አደርጋለሁ። ስለዚህ ሚስቶች ደግሞ እንግዲህ ዘና ብላችሁ ተመልሰን እንገናኛል። መልካም ጊዜ። እሺ ሚስቶችን ሸኘን ከባሎች ጋር ቆይታ ልናደርግ ነው። ግን ወደ ጥያቄዎች ከማለፌ በፊት ለአብዲ ጥያቄ አለ። እንደው ማትረሳው ገጠመኝ ዘነበችን ከማግኘት በፊት ያው የስራ አጋጣሚው ላይ ብዬ ነው። ቦሌ በምሰራ ሰዓት ኤርፖርት ኮንትራት ነው የምንሰራው። ከውጭ የመጡት ከአሜሪካም እንግሊዝም ሊሆን ይችላል ከዱባይ። ክፍያዎቹን ትነግረናለህ በዛው? ክፍያ ተነጋግረሽ ነው መሰለኝ እኮ እናንተም ከአሜሪካ ደርሰው ጨመር አታደርገው? ራሱ ጨምሮ ይሰጠናል እንጂ እኛ አንጠይቅም። አልጠይቁም። እሺ ገጠመኝ እንስማ። ገጠመኝ ኤርፖርት ስሰራ አንዱ ከጣሊያን ይመጣል እና እነዚህ ጋሪ ገፊዎች የሉም ገፍተው እቃሽን ጭነው ወደ መኪና የሚያደርሱ። ተነጋግረን ከእናት አባቱ ጋር ሰው አለ በቃ ልጄ ይመጣል ታደርሳለህ ብለውኛል። ከዛ እንደመጡ ይዞት እንደመጣ ባለጋሪው አወጣና $100 ሰጠው፣ $100 ሰጠው እና እንዴት ነው የምትሰጠው አሉት አባትየው። ለምን ይሄን ያህል ብር ትሰጣለህ ሲሉት እኔ እኮ እዛ ወደዚህ ስመጣ ፀጉሬንም ተቆርጬ $100 ነው የከፈልኩት። እዚህ አትቆረጥም ነበር እንዴ? ለምን እዛ ተቆረጥኩት? በ15 ብር ነበር ደግሞ። ጊዜው መቼ ነው? በዛሬ 15 ዓመት በፊት። እውነታቸውን እኮ ነው። ፍሮምሳና አንዋር ስራችሁን አልነገራችሁም፣ ግን ገጠመኝ ማትረሱት ካላችሁ? ስራዬ ብረታ ብረት በያጅ። ገጠመኝ ይኖርሃል? ገጠመኝ ከባለቤቴ ጋር ያስተዋወቀችን እህቴ አይደለች። አጋጣሚ ሳንተዋወቅ ነው እሷ ልታስተዋውቀው ነው ቀጠሮ ይዛለች። ከዛ እሷ አጋጣሚ አገር ቤት ሄዳ ነበር። ሆነ የምታስተካክለው ነገር ነበራት። ባለቤቴ ነው? አዎ ባለቤቴ። እሺ እሺ። ከዛ ስልኳን ስጭኝ ብል እምቢ አለችኝ፣ ሲስተር ማለት ነው። ከዛ በተኛችበት ደብቄ ወስጄ ደወልኩ። ሁሴን እባላለሁ መተዋወቅ ይቻላል አልኳት። ጆሮዬ ላይ ዘጋችብኝ። ኃይለኛ ነች በጣም። ጆሮዬ ላይ ዘጋችው። በቂ ነው መደወል ቆምኩ፣ ተውኩት። እኔም
ሲስተርም ካየችው ልትቆጣኝ ነው። እንዳትደውል ብላኛለች፣ ታበላሸዋለህ ብላኛለች ነገሩ። ቸኮል ካንተ። ከዛ በኋላ እኔም በቃ አልደወልኩ፣ ዝም አልኩኝ። እሷ መጣች፣ አገናኘችን፣ ተዋወቅን። ከዛ ያ ሲም በመሀል ጠፋ። ፕሮፋይሉ ደግሞ ያጎቴ ልጆች መንታ ልጆች አሉ ተመርቋሉ። ያን ፕሮፋይል አድርጌው ነበር። በቃ ሲሙ ጠፍቶ ቀር አላወጣሁትም። ተጋብተን የመጀመሪያ ልጃችን ልንወልድ ስልትን ያን ፕሮፋይል አየችው። አስታወሰችው። ልጆቹን ያን ነው የተዋወቀችው፣ ያጎቴ ልጆች። ያ ከዛ በፊት አታውቃቸውም። ምን አለች ከዛ? በቃ ገርሟት ምናምን ሳቀች። እንዲህ አድርጌ ወስጄባት ምናምን አልኳት። በቃ እዛ ልታገባ ሄደች የመሰለኝ ለዛ ነው የደወልኩት። ስትቆይ ማለት ነው። ታይ ልታገባ ነው ሄደችው። ይሄ ነገር በደንብ በጣሪ አልኳት። አይደለም አለች። ለአንተ ካለክ የትም አይሄድም። የትም አይሄድም። ፍሮምሳስ እኔ እንኳን ማይረሳው ገጠመኝ ፍሬሽ ሆነን አንድ ጓደኛ ነበረ። ከዛ እንደ አጋጣሚ ልክ ግቢ ስንገባ ታመመ ልጅ። ወይ ምን ነው? አዎ አየር ተቀየረበት። ከዛ ወደ ውጭ ላሳክም ብዬ ሊወጣ ስል አንድ ልጅ መጥቶ ግቢ ውስጥ እኮ ክሊኒክ አለ፣ ስቱደንት ክሊኒክ አለ፣ እዛ ውሰደው አለ። እሺ የት ነው አሳይኝ ስለው ይኸው እዛ ፎቅ ላይ አለ። ከዛ ልጁን ይዤ እዛ ስሄድ ላቦራቶሪ ነው የአፈር ምርምር ላቦራቶሪ የትምህርት ምርምር የሚደረግበት። አዎ እዛ ወሰድኩኝ ልጅ ማለት እነሱ ግን አውቀው አይደለም፣ አውቀው ነው ያልኩት። ፍሬሽማን ነው። ምን አልክ? የስራዬን ስጥ ብዬ ተመለስኩ። ወደ ጥያቄዎች ያልፋለሁ። የመጀመሪያው ጥያቄ ለባሎች፣ ስንት የባንክ አካውንት አለ? እስቲ አብዲ። 4 ትላለች። 4። እሺ ፍሮምሳ? 2 ልትል ትችላለች። 2። አንዋር? እኔ 2። ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ዛሬ እሑድም አይደለ? ስለዚህ ጥያቄው የሚሆነው ምንድነው? ባለቤትህ እሑድ ቀን የእረፍት ቀንም ስለሆነ መጀመሪያ ጠዋት እንደተነሳች ምን ታደርጋለች ነው። ከአንዋር ነው ጀምሮ። ቁርስ ትሰራለች። ፍሮምሳ? ቁርስ ትሰራለች። አብዲ? ትሰግዳለች። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ከባለቤትህ ጋር የተዋወቃችሁበት ቀን ምን ነበር? የተዋወቃችሁበት ቀን ምን ነበር ስል ከሰኞ እስከ እሑድ ካሉት ቀኖች የተዋወቃችሁበት ቀን ምን ነበር ነው ጥያቄው። ጀመረ። የተዋወቃችሁበት ቀን እሑድ ነበር። አሪፍ ቀን። ዛሬም እሑድ ነው። በሳምንት እኮ ቢቆጠር እኮ አኒቨርሰሪያችሁ ነበር የሚሆነው። የእረፍት ቀን ስለሆነ እሑድ ነው እረፍቴ። እሑድ ቀን። እስከዛ ድረስ ወደ አብዲ ሊድ። እኔ ሐሙስ ልትል ትችላለች። ሐሙስ። እሺ ፍሮምሳ? ሐሙስ ቀን ይሁን። ሐሙስ ቀን። ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጥራና የነሱ ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። አሁን ብዙ ነገር አላቆያችሁም። ወደ ጥያቄዎች ቀጥታ ገባለሁ። የመጀመሪያው ጥያቄ ባሎችን የጠየቅ ነው። ስንት የባንክ አካውንት አለ ብለን ነው። እሱ ወደ 4 ያሳይልኝ። እሺ ሀና? 3 አሳይልኝ። እሺ አይሻ? 2 እስቲ ያሳይልኝ። 2 ስንት ነው ያላችሁ ግን ሚስቶች እናንተ ራሳችሁ? ስንት አለሽ አይሻ? እኔ አንድ ብቻ ነው ያለኝ። አንድ ነው። ሀናስ? አንድ። ዘነበች? 3 አለ። በአንድ የተበላለጣችሁት። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ እሑድ ቀን ጠዋት እንደተነሳች መጀመሪያ የምታደርገው ምንድን ነው ብለን ጠየቅን። አይሻ? ቁርስ። ምን ቁርስ? መብላት ነው መስራት ነው? መስራት። ቁርስ መስራት። አሳይል።
እሺ ወደ ሀና አልፋለሁ። ሀና ምንድን ነው የምታውቂው? ቁርስ ትሰሪያለሽ? አሳይ። ቁርስ ሰራሽ ወለደች። አብራችኋቸውን ያደራችሁት? እሺ ለማንኛውም እሺ ወደ ዘነበች አልፋለሁ። መጀመሪያ ሰኔ ወደ አድርጌ መስገድ ነው። መስገድ እሺ። አሳይ። ትሰግዳለች። ሰገደች አላልኩም አይደል? እንግዲህ ጸሐፊዎቻችን ያልመጡት እነ ዘነበች ቤት ነው። ሰገደች አይደለም ያሉት፣ ትሰግዳለች ነው ያሉት። እናመሰግናለን። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ከባለቤትህ ጋር የተዋወቃችሁበት ቀን መቼ ነበር ነው። ቀኑ ሲባል ከሰኞ እስከ እሑድ ካሉት ቀኖች ውስጥ ከባለቤትህ ጋር የተዋወቃችሁበት ቀን መቼ ነበር ብለን ጠየቅን። እስቲ ከሀና ልጀምር። ላስብ። እሺ አስቢ። አይሻ? እሑድ። እስቲ ያሳይልኝ። ሀና? ማክሰኞ። እሺ አሳይልኝ። ሐሙስና ማክሰኞ። ዘነበች? አላስታውስም። መልሷል። መልስ ሰጥቷል አብዲ። ሐሙስ ቀን። ሐሙስ። አሳይልኝ። ስላልመሰለኝ ግምት። እሺ ጥያቄዎቻችንን ጨርሰናል። 7696 ኢኤን እያላችሁ እየተመዘገባችሁ እንተዋወቃለን ወይ እንባባል። ቆንጆ ጊዜ ይኖረናል። እንዲሁም ደግሞ አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። ካላሸነፋችሁ ደግሞ እቺን ተወዳጅ ማጋችንን ይዛችሁ ያላችሁ ወደ ቤታችሁ ትሄዳላችሁ ማለት ነው። በዛሬው እንተዋወቃለን ወይ ምን ነበር? ወይ መልእክት ላስተላልፍ። መልእክት። እሺ አያቴ ራዲያ ኢማም፣ እናቴ አይኔ ኑር ሁሴን፣ አቦነሽ ጉደታ እና በለጡ ፈይሳ እድሜና ጤና ይስጥልኝ እላለሁ። አሜን። እና በዚህ አጋጣሚ ልጆቼን ወዳቸዋለሁ። ትልቁ ልጄን ያስመዘገበን በአጋጣሚ ነው። ስማቸውን ጥሪ እንደዚህ ያስመዝግበው። ረመዳን አብዲ ይባላል። ካልተመዘገባችሁ ብሎ እሱ ነው ጨቅጭቆ ሁለተኛ ጊዜ እንድመጣ ያደረገን እና ረመዳን 5000 ብር ያንተ ነው ሰጥተናል። ጠይቀህ እና የክላስ ወዳችኋለሁ። ረመዳን ፍቅራችሁን ተገላለጹ ብሎ እሱ ነው የላከው። እሱም ነው ማየት የምፈልገው ብሏል። እንዲገሙለት አንዴ ፍቅራችሁን ስትገላለጹ ገለጫ። ያው ረመዳን አብዲ አንተ ባልከን መሰረት ይኸው ቀርበናል። እናመሰግናለን፣ እንወድሃለን። ኢክላስ አብዲ፣ አሚር አብዲ እደጎልኝ ኑሮልኝ እላለሁ። አሜን አሜን። ዋው እሺ። ለማንኛውም በዛሬው እንተዋወቃለን ወይ አንዋርና አይሻ 30 ነጥብ፣ ፍሮምሳና ሀና 20 ነጥብ፣ አብዲና ዘነበች 40 ነጥብ። የዛሬው እንተዋወቃለን ወይ አሸናፊዎች አብዲና ዘነበች ናቸው። እንግዲህ የመጀመሪያ ልጃችሁ አስመዝግባቸው እዚህ ተገኙ፣ አሸነፉ፣ ፍቅራቸውን ተገላለጹ። እንኳን ደስ አላችሁ። የ25000 ብር ተሸላሚዎች ነው። 5000 ብሩን ለመጀመሪያ ልጃችሁ ለረመዳን ሀናና ፍሮምሳ እንዲሁም ደግሞ አይሻና አንዋር እዚህ ድረስ መታችሁ በጣም ደስ የሚል ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ነው የዛሬው ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ የሳምንት ሰው ይበለን። ቸር እንሰንብት።